It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሌሎቹ ጉዳዮቻችን እንሂድና ከዝውውር አንጻር የምናነሳቸውን ነገሮች ደግሞ ብዙ ነገሮችን እየሰማን ነው። አዎ ብዙ የዝውውር ጉዳዮች አሁን ከዓለም ዋንጫውም ተጫዋቾች አብዛኞቹ እንግዲህ እየወጡ እየተጠናቀቀ ስለሆነ አሁን ደግሞ አብዛኛውን የዝውውር ጉዳይ ስሜት የሚገዛ ነው። ደግሞ የተጠናቀቁ ዝውውሮችንም እየተመለከተን ያለንበት ጊዜ ነው። ትላንት ከተሰሙት የተጠናቀቁ ጉዳዮች መካከል አንደኛው ያው ማንቸስተር ዩናይትድ የባካፕ ጎልኪፐር ያስፈረመበት ነው። ግብ ጠባቂ ትላንትና ያስፈረመበት ነው። ረዘም ላለ ጊዜ ማንቸስተር ዩናይትድ ይህንን ግብ ጠባቂ ማስፈረም እንደሚፈልግ እና ሂደቶችንም እንደጀመረ መረጃዎች ሲወጡ ነበር። ትላንት መጠናቀቃቸው ታውቋል። የሊድስ ዩናይትድ ግብ ጠባቂ የነበረ ነው እና አሁን አልታይ ከማንቸስተር ዩናይትድ ጋር ተለያይቶ ወደ ሌላ ክለብ ይሄዳል ተብሎ ወደ ቱርክ ይሄዳል ተብሎ ይጠበቃል። አሁን ግን ዳርሎ ማንቸስተር ዩናይትድን መቀላቀሉ ይፋ ሆኗል ማለት ነው። ቆንጆ ነው አይደል? በጣም እድሜው ሄዷል። ለረጅም ጊዜ ፕላን የምታደርጊበት ግብ ጠባቂ አይደለም። ነገር ግን 2025-26 ላይ የነበረውን ጉብዝና እና ልምዱን ስትመለከቺ ሁለት ነገሮች ናቸው የተባሉት። አንድ በሴኔ ላሜንስ ላይ የሆነ ነገር ቢያጋጥም አሁን የምትጠቀሚው መርጠሽ ያስፈረምሽውን ደግሞ በነጻ ዝውውር ነው። ለእኔ በጎብዝናው እና ለማንቸስተር ዩናይትድ የገንዘብ እውነት ከሁለቱም አንጻር ስመዝነው ዜዲድ ግሬት ብዬ ነው ማምነው ይህንን ግብ ጠባቂ ማስፈረማቸውን እና ልምድን ያካፍላለ ሴኒ ላሜንስ። በሴኒ ላሜንስ በኩል ደግሞ ፉክክር መኖር መቻል አለበት። አንዳንዴ እሱ ጎብዞ 2025-26 ላይ ለዩናይትድ ድምቀት ሆኖ ቤስት ሳይኒንግ ኦፍ ዘ ሲዝን ተብሎ ተመረጠ እንጂ ብቻሽን ስትሆኝ አንዳንዴ ፉክክር አልባ ሲሆን ጥሩ አይደለም በእግር ኳስ ላይ። ስለዚህ ይሄንን ልጅ አምጥተው ማስፈረማቸው ልምድ ያካፍለዋል። በሱና በሴኔ ላሜንስ መካከል የሚኖር ፉክክርም የማንቸስተር ዩናይትድን አቅም ከፍ ያደርጋል ብለው የሚሰጡ አስተያየቶች አሉ። እኔም ያንን እጋራዋለሁ ሙሉ በሙሉ። ጎበዝ ነው ደግሞ። በጣም አሪፍ ነው ደግሞ ተስማምቶበት ነው የመጣው ማለት የሚፈጠር ረብሻ የለም ማለት ሁለተኛ ግብ ጠባቂ እንደሆነ አምኖበት ተስማምቶ የመጣ ነው። ስለዚህ ይሄ የማንቸስተር ዩናይትድ ካከናወናቸው ዝውውሮች መካከል በጣም አሪፍ ተብሎ እየተጠቀሰ ነው። የኤደርሰን ጉዳይ እንደገና እየተነሳ ነው የሚገኘው። አሁን እንደውም ትላንትና የሚወጡት መረጃዎች የሚያሳዩት ማንቸስተር ዩናይትድ የዚህን ተጫዋች ዝውውር ለማጠናቀቅ ግዴታ ሁለተኛውን የሕክምና ምርመራ መጠበቅ አለበት ወይንም ያን ውጤቱን ማየት ፈልገዋል። የመጀመሪያው ውጤት ላይ ደስተኛ ያልሆኑባቸው ነገሮች አሉ እና በእንግሊዝ እንዲደረግ ፈልገዋል። ይሄ ሁለተኛው የሕክምና ምርመራ ከዚህ በፊት ያው እሱ አሜሪካ ስለነበረ የዓለም ዋንጫ ተሳትፎ ላይ በዛን የተደረገው እና ኮላፕስ አደረገ ምናምን ተብሎ መረጃም ወጥቶ ነበር። ያኔ ምናልባት የሕክምና ምርመራው ይደረግበታል ከተባለው ቀን ስለዘገየ የወጡ መረጃዎች ነበሩ። አሁን ግን የሚወጣው መረጃ የሚያሳየው ማንቸስተር ዩናይትድ በመጀመሪያው የሕክምና ምርመራ ደስተኛ አይደለም በውጤቱ ማለት መጥራት የሚገባቸው ጉዳዮች አሉ። መተማመን አልቻለም። ስለዚህ ይህንን መተማመን ለመፍጠር የሕክምና ምርመራውን በማንቸስተር ለማድረግ ወይንም በእንግሊዝ ለማድረግ እየተጠበቀ ነው የሚገኘው። ዛሬ ይደረጋል ሁለተኛው የሕክምና ምርመራ ተብሎ እየተጠበቀ ነው የሚገኘው። ከዛ በኋላ ነገሮች መልካም ከሆኑ የፊርማ ስነስርዓቱ
መፍትሄ ካገኙ ይፈርማል ተብሎ እየተጠበቀ ነው የሚገኘው። የኤደርሰን ዝውውርን በተመለከተም ይሄ አዲስ ነገር ተሰምቷል። ከዛ በተጨማሪ ግን የብሩኖ ጉማሬዥም ጉዳይ በጣም ትኩረት የሳበን የነበረው ሰሞኑን ሁላችንም እንግዲህ እንደምናውቀው የአሌክሳንድር አይዛክ ጉዳይ ሊደገም ነው እንደሚያስብልም ነገር አለ። እንደዛ ነገር አለው። ግን ከዚህ በፊት አንስተን ነበር አይደልኛ እሱ የአሌክሳንደር አይዛክ ጉዳይ በሄደበት መንገድ ነገሩ እንዲሄድ አልፈልግም ብሏል። ኒውካስትል ዩናይትድ ልቀቁኝ ያለ እኮ እሱማ ልቀቁኝ ያለ፣ ግን አሌክሳንደር አይዛክ ወይ ልቀቁኝ ወይ አልጫወትም አይደል ያለ ልቀቁኝ ስትይ ካልተሰማሽ እኮ ያቀር አለ። ግን እሱ እንደዛ እኮ አሌክሳንደር አይዛክም እኮ ልቀቁኝ ነው መውጣት ልቀቁኝ እንዳለ ቢለቁት ኖሮ ቀጥሎ የመጡትን ሲኖች እናይ ነበር እንዴ? አናይም። ኖ አንሸጥም ምናምን የሚል ነገር ሲሆን ወደ አልጫወትም ሄደ። ኢንፎርስ አረገ ወይም አስገደደ። አሁን ጉማሬሽም የአርሰናል ተጫዋች መሆን ይፈልጋል። ይሄ ተጫዋች ከኒውካስትል ዩናይትድ ጋራ አይ ቲንክ ለእኔ ልክ ነው ልጁ። ምክንያቱም ከዚህ በኋላ ኒውካስትል ዩናይትድ የምትለፊበት ቤት ነው የሚሆነው። ምክንያቱም በየሲዝኑ ያደረስሻቸውን ተጫዋቾች እየመጡ እየወሰዱብሽ እንደገና መጀመር በጣም ከባድ ነው። ያባሽ አሁን አምና አሌክሳንደር አይዛክን ወሰዱ፣ ዘንድሮ ያው ቶናሌን ወሰዱ፣ አሁን ደግሞ እንደገና ጎርደንን ወሰዱ፣ እንደገና ደግሞ ጉማሬሽን ወስደው እንደገና ሲጀመር ምን ታደርጊያለሽ? ያው በጣም ከባድ ነው ለኒውካስትል ዩናይትድ በጣም ከባድ ነው እና የኒውካስትል ዩናይትድንም አምቢሽን በተወሰነ ደረጃ የሚያሳይና የሚያስጠረጥር ነው ተብሏል። ምክንያቱም ኒውካስትል ዩናይትድ እነዚህ ሰዎች መጥተው የኒውካስትል ዩናይትድን ሲገዙ ተስፋ ተደርጎ የነበረው ነገር ምንድን ነው ታስታውሻለች? ኒውካስትልን በቃ በከፍተኛ ደረጃ የሚፎካከር ለማድረግ በእንግሊዝ ቢግ ሲክስ የሚባሉ ካሉ ወይ ቢግ ሰቨን እንላለን ወይ አንዱን ፈንቅለን ገብተን ቢግ ሲክስ ውስጥ እንቀላቀላለን፣ የአውሮፓ ቻምፒዮንስ ሊግ ሬጉላርስ እንሆናለን፣ በዋንጫ ፉክክሩ ላይ ሁሌ እንኖራለን ምናምን ነው። የሆነ የሚያምር ኒውካስትል እኮ ተፈጥሮ ነበረ። አሁን እንደነዚህ ያሉ ታለንቶች ጉማሬሽ ኒውካስትል ከመግባቱ በፊት ምን ያህል በአሁኑ ዝናና ተቀባይነት ልክ ነበረ። ሳንድሮ ቶናሊ፣ አንቶኒ ጎርደን፣ አሌክሳንደር አይዛክ እነዚህ ልጆች በሙሉ በቃ ኒውካስትል ይሄ ታላቅ ለመሆን የሚያደርገው ጉዞ እና ያስቀመጠው ግብ ላይ ሊያደርሱት የሚችሉ ተጫዋቾች ናቸው። በእነዚህ ላይ የጨመርሽ ስቴጂ ነው ታላቅነት የሚመጣው እንጂ ዝም ብሎ አይመጣም። እየፈረስሽ አይመጣም ታላቅነት። አሁን ኒውካስትል ዩናይትድ ያምናውን ተገዶ ነው እንበል፣ የዘንድሮውን ግን ጎርደንን ለባርሴሎና፣ ቶናሌን ለቶተናም ስፐርስ እንግዲህ ከቶተናም አንጻር ራሱ መጥተው ሲወስዱበት ምንም ማድረግ አልቻለም፣ መከላከልና ማስቀረት አልቻለም። በዚህ ሁኔታ ውስጥ ግድ የለም የሆነ ነገራችን እናደርጋለን ሌትስ ስቴይ ቱጌዘር ምናምን ብትይ አይሆንም። ለዛውም እንዲህ አይነት ጥያቄ እየቀረበልህ ከሻምፒዮኑ ጥያቄ እየቀረበልህ በጣም አስቸጋሪ ነው እና እውነት ነው መልቀቅ እፈልጋለሁ ብሎ ተናግሯል። በእርግጥ ቀሪ የኮንትራት ጊዜ ያለው እዛ ላይ ግን ስምምነቶች ይደረጋሉ ተብሎ ነው የሚጠበቀው። አሁን የጉማሬዥን ጉዳይ በተመለከተ አንድ አጭር የሚባል ጽሁፍም አውጥቶ ነበር። ይህንን ጽሁፍ ለማውጣት ራሱ በቃ ረጅም ጊዜ ወስዶብኛል ማለት ሳጠፋው ነው የከረምኩት ብሎ እሱም ጽፏል። ግን የጻፈው ከአርሰናል ጋር በተገናኘ ሳይሆን ከሳተው ፍጹም ቅጣት ምት ጋር በተያያዘ የተፈጠረበትን ስሜት የገለጸበት ነው ለብራዚል እና 28 ዓመቴ ነው። በዚህ በ28 ዓመት ውስጥ እግር ኳስ ሁሉንም ነገር ሰጥቶኛል፣ ሁሉንም ነገር በእግር ኳስ አግኝቻለሁ። እንደገና ደግሞ በቃ ከፍተኛ የሚባለውንም ህመም ራሱ በእግር ኳስ አግኝቻለሁ። የደስታ ስሜቶች፣ ፈንጠዝያዎች፣ የደስታ ጊዜያት ብቻ ሳይሆን ከፍተኛ የሚባሉ የስሜት በቃ መቃወሶች ያጋጠሙኝም ወቅት ነው በእግር ኳስ ብሏል። እና ይህንን ፔናልቲ በመሳቴና እንደገና ደግሞ ብራዚል ከዓለም እግር ኳስ ውድድር ውጭ መሆኗ በጣም ከጎዱኝ አጋጣሚዎች መካከል አንደኛ ይሄ ነው ብሏል። እና በጣም ግን ሌላ አሳዛኙ ነገር ብሎ በጻፈው አስተያየት ላይ ወደ ቤት ሄጄ በሚቀጥለው ቀን ስነሳ ልጆቼ መጥተው ከዚህ በኋላ እግር ኳስ ትጫወታለህ የሚል አይነት ጥያቄ ይጠይቁኛል። መጫወት ትፈልጋለህ ይሉኛል አለ እና በጣም በቃ ከባድ ነው አለ። ይሄ የፈጠረው ስሜት ምን ያክል ጠንካራ እንደሆነ በቃ እንድንረዳ የሚያደርገን ይመስለኛል። እኔ በዚህ ጥያቄ ውስጥ ድረስ ነው የወደቅኩት ብሏል። እና ከዚህ በኋላ ግን በተሻለ ሁኔታ ያው ሀገሬንም ለማገልገል ራሴን በእግር ኳስ ደስተኛ ለመሆን ጥረት አድርጋለሁ እና ኃላፊነት ወስዳለሁ። ምንም ያበቃ ነገር የለም ብሏል።
ይቀጥላል ጉዞ። ምንም ያበቃ ነገር የለም። ነገሮችን በተሻለ መንገድ ለማስኬድና ለማስተካከል እንሞክራለን የሚል አስተያየቱን የሰጠበት ነው። ግን የዝውውሩን ጉዳይ በተመለከተ መሆን የማይቀር ብለን ምን ጠቅሰው ይመስለኛል አሁን መሆኑ አይቀርም ኒውካስል ዩናይትድ የተለየ ጉልበት ካላሳየ በስተቀር። እውነት ደግሞ ሌላው ነገር ምንድነው እኔ አርሰናል ትንሽ ተፋዘዘብኝ። ተስማሚያለሽ በዛ? ትንሽ ገና ነው ግን ገናም አይደለም። እውነቴን ነው ነገርሽ። ገና ነው የምለው ምንድነው ገና ቃና አለ ከሆነ ገና አይደለም የምለው ምንድነው በቃ ቴብሉ ላይ ያሉ በጣም ትልልቅ የሚባሉ ሰዎች እየተወሰዱ ነው የሚለውን ደግሞ እንደገና መርሳት የለብንማ። ይሄ ዋናው እላቂው ላይ ምን ታደርጊያለሽ? በእርግጥ አንድ ተስፋ የማደርገው ነገር ምንድነው የአርሰናል ፕራዮሪቲ እና የሌሎቹ ክለቦች ፕራዮሪቲ አንድ አይነት አይደለም። የአርሰናል ፕራዮሪቲ ይሄ ግራ መስመሩ ላይ ነው። ግራ መስመሩ ላይ ራሱን በደንብ ማጠናከር አለበት። እዛ ላይ ብዙ ሽሚያ ያለው አማካይ ላይ ነው። ሚድፊልደሮቹ ላይ በጣም ከፍተኛ ሽሚያ አለ። ስለዚህ እዛ ላይ የነ ሞርጋን ሮጀርስን ጉዳይ ይሄ የአንድሪያ ቤርታ ያበሰሉ ቁጭ ማድረግ አለ አይደለ? እንደዛ አይነት ነገር ነው ካልተባለ በስተቀር እንግዲህ ዓለም ዋንጫው ማለቀ፣ ሌሎችም አስቀድመው ስራቸውን ሰሩ። አሁንም ከተለያዩ ተጫዋቾች ጋር አርሰናል ስሙ ይያዛል። የሚያስፈርመው ከአንድ በላይ ተጫዋች እንደሆነ 4-5 ተጫዋቾችን ቢያንስ ወደ ቡድኑ እንደሚቀላቀል ይጠበቃል። እነዚህን ስራዎች በዓለም ዋንጫው መጠናቀቅ ብዙም ሳይቆይ ነው ፕሪሲዝን የሚጀምረው እኮ። እንደውም የዓለም ዋንጫ ጨዋታ ሲደረግ እኮ አንዳንዶቹ የፕሪሲዝን የወዳጅነት ጨዋታቸውን እኮ ያደርጋሉ። በዋዜማው ነው መሰለኝ ማንቸስተር ዩናይትድ ከሬክሳም ጋር ጨዋታ ያለው። ስለዚህ ወደዛ ስትገቢ እነዚህ ልጆች አሁን የዓለም ዋንጫ ኮሚትመንት ላይ ካልሆኑ ይዘሻቸው እንድትገቢ ፍሮም ዴይ ዋን አብረውሽ እንዲሆኑ ጨረስ ብታደርጊ ጥሩ ነው ብዬ ነው ማምነው እኔ። ይሄንን እንዴት ያከናውነዋል የሚለውን እንግዲህ እናያለን። በማንቸስተር ዩናይትድ በኩል ግን የማንቸስተር ዩናይትድ አሁን ቶፕ ታርጌት ሰመርቪል አይተሽዋል እሱን ዜና? እኔ ማን ዩናይትድ እሱን ልጅ ካገኘ በጣም ጥሩ ነው የምለው። የማንቸስተር ዩናይትድ የግራ መስመርን እንቅስቃሴ በጣም በከፍተኛ ደረጃ ሊያሻሽል ይችላል። ከዌስትሃም ዩናይትድ ጋር አይተነዋል። ልጁ በዌስትሃም እንደማይቀጥል እኮ ይታወቃል። በሆላንድ ብሔራዊ ቡድን ላይ ነው። በጣም ጥሩ ነው። ጎሎችንም ያስቆጥራል፣ የግብ ዕድሎችን ይፈጥራል። በሱ በሚጫወትበት አቅጣጫ ያለው የግብ ዕድል የመፍጠር አቅምን በጣም ጥሩ ነው። ስለዚህ ሰመርቪልን ማንቸስተር ዩናይትድ አይ ቲንክ ቶፕ ታርጌት ነው እና የማንቸስተር ዩናይትድ አካሄድ እንደዛው ነው የሚቀጥለው ማለት ነው። ለምሳሌ ማቲያስ ኩኛ ወልቭስ እያለ ብራያን ኤምቤሞ ብሬንትፎርድ እያለ ምናምን እንደዚህ ገና የተነሱ ያሉበት እድሜ ላይ ነው ያገኛቸው እነሱ። አሁንም ደግሞ ሰመርቪልን በተመሳሳይ ይሄንኑ አካሄድ የሚያስቀጥልልን የተሻለም ብዙ ማያስወጣን 50 ሚሊዮን አካባቢ ነው የእሱም ዋጋ። የኤደርሰንን እየተከታተልን የሰመርቪልን ደግሞ እሱንም እንጠብቃለን። እሺ ይሄም አንድ የሚጠበቅ ነገር ነው። ከዛ በተጨማሪ ግን ሌላ አንድ የወጣ ዜና ደግሞ እየተመለከት ነው። በዚህ በአርሰናል በኩል ከክለብ ብራግ የመስመር ተጫዋች የሆነውን ክሪስቶ ዞሊስን በ35 ሚሊዮን ፓውንድ አካባቢ ለማስፈረም ስምምነቶች ሁሉ ተጠናቀዋል። የዚህ ልጅ ስም ላለመጥራት ከፍተኛ ጥረት ያረኩ ሰው ነው እኔ ነኝ። ለምን እስቲ አንብቢው ማን ነው የሚለው አልኩት እኮ አላልሽው? ልክ አይደለው? ዘለል አድርገሽ ነው ያልሻታ። ክሪስቶ ዞሊስ እንደዚህ ክርስቶስ ነው የሚለው። ክርስቶስ ላለማለት ነው እኮ። አሁን አንቺ ስትሪ ክሪስቶ አልሽው ስን ለምን ተውሻት? እንደኔ ይዞሽ ነው እንጂ ይሄ ዜና ከወጣ ቆይቶ የእውነቴን ነው የምነግርሽ። አሁን ምን ብዬ ክርስቶስ ስለዋለሁ ብዬ ነው እኔ ቆይቷል። ይህንን ልጅ በቃ ይህንን ልጅ ነው ጥሩ ስም ይህን ልጅ ወይም ዞሊስ እኮ ዞሊስ እያልን አንጠራው ግን የእውነቴን ነው አስጨንቆኝ ነበር። አይገርምሽ? ልክ ነው። አሁን እነሱ ጋር የተለመደ ነው። አዎ ለማንኛውም ግን በትሮሰርድ ቦታ ላይ ይጫወታል ተብሎ የሚጫወተው እዛ ቦታ ላይ ነው። ትሮሰርድ ወደ ቤክስታሽ መሄዱ የማይቀር እንደሆነ ተረጋግጧል። ስለዚህ ይህንን ተጫዋች ለማስፈረም ስምምነቶች ተጠናቀዋል ተብሏል። ከዚህ በፊት በኖርዊች የተጫወተ ተጫዋች ነው። 24 ዓመቱ ነው። ግን ይህንን ተጫዋች አርሰናል አስፈረመ ወይንም ደግሞ ስምምነቶች
ደረሱ ማለት ሞርጋን ሮጀርስን አያስፈርምም ማለት ግን አይደለም ተብሏል ዜናው ላይ። እዛም ላይ በጣም ትልቅ ስራ እየሰራ ነው ተብሏል። ያው ለሞርጋን ሮጀርስ ወደ 130 ሚሊዮን ፓውንድ አካባቢ ነው የተጠየቀው። ራሱም ማለት እኔ እኮ አላወጣም ማለት ነው ራሱ ያሳቀኝ ነገር እንደውም ይሄ ነው። እንደዚህ እንደማወጣ አላውቅም ነበር። ይሄ የአስቶን ቪላ እስከ 2031 ድረስ ውል ስላለው ያለመሸጥ አቋም ነው እንጂ አርሰናልም አይ ቲንክ 130 ሚሊየን ለሞርጋን ሮጀርስ አይኑ እያየ ይከፍላል ብዬ አላምንም። ድብን አድርጎ ሌሎች አማራጮችን መፈለግ ነው የሚሻለው። ዛሬ በዓለም ዋንጫው ላይ የሚደረገው ጨዋታ የሚጠበቅ ነው። የስፔን ብሔራዊ ቡድን ከቤልጅየም ብሔራዊ ቡድን ጋር የሚያደርገው ጨዋታ ምሽት 4 ሰዓት ላይ ይደረጋል። ይሄ ጨዋታ በተለይ የስፔን የ2026 የዓለም ዋንጫን ታሸንፋለች የሚለው ግምት ከዓለም ዋንጫው መጀመር አስቀድሞ በጣም በብዙ ሰዎች ሲሰጥ የነበረ አስተያየት ነው። ያንን ለማለት በቂና ትክክለኛ ምክንያት ነበረ። አሁን ግን የዓለም ዋንጫው ከተጀመረ በኋላ አንድም የፈረንሳይ ብሔራዊ ቡድን በዚህ ሁኔታ በጣም በተጠናከረ አቅም መገኘትና ያንን አቅሙን ማሳየት፣ ሁለትም ደግሞ የስፔን ብሔራዊ ቡድን በተወሰነ ደረጃም ቢሆን ከተጠበቀው አነስ ብሎ መታየቱ በሁለተኛ ደረጃ ወይም በሶስተኛ ደረጃ ላይ ዋንጫ የማንሳት አቅሙን ሰዎች አስተያየት የሚሰጡበት ሆኗል። ግን የዛሬው ጨዋታ ተጠባቂ እንደሚሆን ምንም ጥርጥር የለውም። ምክንያቱም ወይ ቤልጅየም ወይ ደግሞ ስፔን ወደ ቀጣዩ ዙር የሚያልፉበት ነው። አንደኛ የቤልጅየም ብሔራዊ ቡድን እዚህ ደረጃ ላይ ይደርሳልን ብለው ያላሰቡ ሰዎች እንዳሉ የሚታወቅ ነው። ምክንያቱም ቤልጅየም በዓለም እግር ኳስ ላይ ራሷን ማሳየት የምትችልበት በጣም ወርቃማው ጊዜ አልፏል ብለው የሚናገሩ ሰዎችም አሉ። ያ የቤልጅየም ወርቃማው ቡድን ተብሎ የሚጠቀሰውንም ጊዜ ሁላችንም የምናስታውሰው ነው። አሁንም ደግሞ በዚህ በዓለም ዋንጫ ላይ እንደውም በእድሜ ገፋ ያሉ ተጫዋቾች በብዛት ያሉበት ብሔራዊ ቡድንም ነው ተብሎ ይጠቀሳል እና ይህንን ልምዳቸውን ወደ ውጤት ይቀይራሉ ወይ ተስፋ አለው ወይ እሱን አናቅም። ግን እዚህ ደረጃ ላይ የደረሱበት ራሱ በቃ የሚመሰገንና ጥሩ ሂደት ነው ብለው የሚስማሙ ሰዎችም እንዳሉ የምናውቀው ነው። ከዛ ውጪ ምናልባት ቤልጅየም ስፔንን የምታሸንፍ ከሆነ እነ ላሚን ያማል ከዓለም ዋንጫው የሚሰናበቱበት እድል ይፈጠራል ወይ? ይሄም ደግሞ ሌላ ለማየት ብዙ ሰዎች የሚጓጉት ነው። ግን ቢሆንም ደግሞ የማይፈለግ ይመስለኛል። ላሚን ያማል ያለው የእግር ኳስ ችሎታ ስለሚታወቅ በዓለም ዋንጫው ላይ ቆይቶ ቀሪ ጨዋታዎችን ሲያደርግ ብንመለከት እንመርጣለን። ግን በብዙ መንገድ ይሄ ጨዋታ ትልቅ ፉክክር የሚደረግበት እንደሚሆን ጥርጥር የለኝም እኔ። አው ምናልባት የቤልጅየም ብሔራዊ ቡድን አግኝቶታል ብለን መውሰድ ያለብን አንድ አድቫንቴጅ የፕሬሸር ፍሪ መሆኑ ነው። ከተወሰኑ ዓመታት በፊት ቤልጅየም ጨዋታዋን ስታደርግ ስብስቡ እና በስብስቡ ውስጥ የሚካተቱ ተጫዋቾች በክለብ ደረጃ የሚያደርጉትን ነገር ላየ ሰው ከቤልጅየም በጣም ብዙ ነገር ነው የሚጠብቀው እና ብዙ የተለመደው አገላለጽ ጎልደን ጄኔሬሽን ምናምን ይህንን ወርቃማ ትውልድ ቤልጅየም ልታባክነው ነውን የሚል ጥያቄ ይነሳል ብዙ ጊዜ እና ኦልሞስት አሁን ተስፋ ተቆርጦበት ነበር። ተስፋ ተቆርጦበት እውነት ለመናገር እዚህ ይደርሳሉም አልተባሉ እየበቃቸው ነው። አብዛኞቹን ተጫዋቾች አይተሻቸው ከሆነ ያን ያህል ይሄ በቢግ ኢምፓክት ላሳድር ቢሉ የሚችሉበት አይነት እድሜ አይደለም ነው። አሁን ግን ለእኔ ከዚህኛው ከዛሬው ጨዋታ ከተሻገረች ኢትስ ጎይንግ ቱ ቢ በጣም ትልቁ ሰርፕራይዝ የሚሆነው የቤልጅየም ማለፍ ነው። ቤልጅየም አሜሪካንን ስላሸነፈች ተደስቻለሁ እውነት ለመናገር። ለምን ያ የተደረገው ነገር ልክ አይደለም በሚለው ስሜት ማለት ነው። ሁለተኛው ግን ስፔን አይ ዶንት ቲንክ በጫባጭሩሽ ስፔንን ጥላ ቤልጅየም ታልፋለች ብሎ ስፔን እኔ እስካሁን ድረስ ይሄ በደንብም አላስደሰተኝም፣ በደንብም አልጎደለብኝም ይሆናል አይደለ? ይሄ ለብ ባለ ውሃ ውስጥ ነው የከተተኝ። ወይ አልሞቀኝም አላቃተለኝም ወይም ደግሞ ይሄ እትትበረደኝ የሚያስብልም ነገር አይደለም ያለው። ኢቨን ከላሚን ያማል አሁን ይሄ የዓለም ዋንጫ ቅድም የጠራናቸውን ተጫዋቾች ብቻ የምንጠራበት መሆን አልነበረበትም አይደለ? ላሚን ያማል ማን ኦፍ ዘ ማች ተባለ ምናምን፣ ሳምሪ ደስ አላላትም፣ ኩኩሪያ ነበር መሆን ያለበት ብላ ታምናለች። እንደዚህ
በኩኩሪያና በሱ መካከል ለክብር መሟገት መኖሩ በራሱ ስለ ላሚን ያማል የሚነግርሽ ነገር እኮ አይደል? ያ እሱ ነው ይሄንን ቢግ ስቴጅ በዚህ እድሜው ከዚህ በላይ ግን መሆን ይችል ነበር፣ ይገባው ነበር። ጥበቃችን እሱ ነው የምልሽ እኮ እና ከላሚን ያማልም የጠበቅነው ነው ያላላገኘንም። ግን ስፔን ኮሌክቲቭሊ እንዴት ውጤት ማግኘት እንደሚችል አይተናል። የስፔን የራውንድ ኦፍ 16 ጨዋታ ታስታውሺ ከሆነ ምን እንደሚሆን ለማየት ከፖርቹጋል ጋር በጉጉት ጠብቀን ነበር እና እንደዛ ቆልፈው ያም ጨዋታ ነው ብዙ አላስደሰተኝም፣ ግን እንደዛም ቆልፈው ውጤት ይዘው መውጣት ይችላሉ። ስፔንን ፕሪዲክት ማድረግ በጣም አስቸጋሪ ነው የሚሆነው። ቤልጂየም ከስፔን ተተርፋለች የሚል ግምት ግን የለኝም እኔ። የመጨረሻ ወሬያችን የሚሆነው በኮከብ ግባግቢነት ፉክክሩ ላይ ቅድም እኮ አልተናገርሽ ነካካ ነው ገቢበት በደም ያው የኮከብ ግባግቢነት ፉክክሩ በዚህ ዓለም ዋንጫ ሌላ ምን ጠብቀው ነገር ነው እንደዚህ ይሆናል ብለን አላሰብንም መቼም። ምክንያቱም በዓለም ዋንጫው ላይ ብዙ ጊዜ አንድ ወይንም ደግሞ ሁለት ተጫዋቾች እየተፎካከሩ ሊቀጥሉ ይችላሉ። በዛ ላይ የሚያገቡት የጎል መጠንም በዚህ ደረጃ ላይ ከፍ እያለ ላይሄድ ይችላል። የተለመደው ነገር እንደዛ ነው። በ5 ጎል በ6 ጎል በ7 ጎል እንደዚህ ነው የሚጨረሰው። በዚህኛው የዓለም ዋንጫ ላይ ግን ገና ከመጀመሪያው ቀን ጀምሮ ነው ይሄ የኮከብ ግባግቢነት ፉክክር የቀጠለው እና እስከዚህኛው ደረጃ ድረስም ደግሞ ይኖራል ብሎ ለማሰብ ትንሽ እንቸገር ነበር። ለምሳሌ ኖርዌይ በጊዜ ልትወጣ ትችላለች ከውድድሩ፣ ኤርሊንግ ሃላንድ ጎል እያገባ የሚቀጥልበት እድል ላይኖር ይችላል የሚል አንድ ሀሳብ ልንይዝ እንችላለን። ከብሔራዊ ቡድን አንጻር ስለምንመለከተው ነው። በሌላ መንገድ ግን በየጨዋታዎቹ ላይ ክሊያን ምባፔ፣ ሜሲም ፔናልቲ እየሳቱ ግን ደግሞ ጎል እያስቆጠሩ የሚቀጥሉበት መንገድ በጣም አስገርሞኛል። እስካሁን ባለው ሁኔታ ያው ሊዮኔል ሜሲ እንደዚሁም ደግሞ ክሊያን ምባፔ፣ ኤርሊንግ ሃላንድ፣ ሃሪኬን በጣም ጥሩ ፍክክር እያደረጉ ነው። አሁን ሃሪኬንን ጠርተን ደግሞ እንደገና ወደታችሁ እንውረድ ካለን ኦስማን ዴምቤሌን እናገኛለን። ግን የእሱ ቁጥር 5 ስለሆነ ምናልባት 8 ከዛም በላይ ግን የመድረስ እድሉ ከጨዋታው ከቀረው ጨዋታ አንጻርና ከጨዋታዎቹ ጠንካራነት አንጻር ስናየው ኖርዌይ ላይ ሀትሪክ እንደሰራው እነዚህ ጨዋታዎች ላይ ሀትሪክ ይሰራል ብሎ ዝም ብሎ ለመገመት ግን እድል አይሰጥም። የኖርዌይም በጣም ብዙ ተጫዋቾችን አሳርፋ ነው የተጫወተው። እንደዛ ስለሆነ ነው በዛ ምክንያት ነው። ግን በጣም ሌላ መልክ ሰጠው ዓለም ዋንጫው። ግን ማን ነው አንደኛው ነው ይጨርሳል ብለሽ የምታስቢ? ሜሲም ሊጨርስ ይችላል። ምባፔም ሊጨርስ ይችላል። እኔ ሁለት ይፎካከራሉ ነው የምልህ ሃሪኬን እና እንደገና ኤርሊንግ ሃላንድ። አሁን ሜሲና ምባፔ መካከል ነው ካልሽ ፉክክሩ ምባፔ ትንሽ ዲስአድቫንቴጅስ የሚሆነው የመጣበት ሂደት ትልልቅ ጨዋታዎች ናቸው፣ ከባባድ ጨዋታዎች ናቸው። የፈረንሳይ ሞሮኮ በጣም ሶሊድ ነው፣ ገብቶሻል። አሁን ቀጥሎ ስፔንን የመግጠም እድሉ በጣም ከፍተኛ ነው። እንደዚህ አይነት ነገር አርጀንቲና የላትም። አርጀንቲና ኬፕ ቨርዴ ከዛ በኋላ ግብጽ ምልሽ አሁን ከነ ስፔን እኩል ልታረጊያት አትችይም እና ከሞሮኮም እኩል ልታረጊያቸው አትችይም። ሞሮኮም በጣም ሶሊድ ነው እንዳልኩሽ። ከዛ ከግብጽ ነው። አሁን ደግሞ እንደዚሁ የአርጀንቲና ብሔራዊ ቡድን የሚጫወተው ከኖርዌይ ጋራ ነው። መቼም ትላንት ያየነውን ጨዋታ ከማየት ይልቅ የሚከብደው ያኛው ነው፣ ይሄኛው የትላንትናው ነው የሚከብደው። ስለዚህ ይሄ ዲስአድቫንቴጅ ካልሆነበት በስተቀረ ኪሊያን ምባፔ ምንም ማድረግ ይችላል። ኪሊያን ነገሮችም ደግሞ ይሄ እንዴት ነው ይሄ ብዙ ጎል ያገባ ተጫዋች የሚመረጠው የሚለው ላይ ከጎሉ ቁጥር ባሻገር ያሉት ቀጣይ ነገሮች ደግሞ የበለጠ ኪሊያን ምባፔን የሚያገዘው ነው። አሁን ለምሳሌ ሂደቶቹ እንዴት ነው የሚታየው ብለን መስፈርቱ ነው የምናነሳ ከሆነ የመጀመሪያው የጎሎቹ ብዛት ነው። ግን እንዳሁኑ እኩል ቢሆኑስ? ሊዮኔል ሜሲም 8 ጎል ነው ያለው፣ ኪሊያን ምባፔም ትላንት ጎል ስላስቆጠረ 8 ጎል አለው፣ ኤርሊንግ ሃላንድ 7 ጎል ነው ያለው። ግን ሂደቶቹ እኩል ቢሆኑ አሁን የሊዮኔል ሜሲንና የኪሊያን ምባፔን እኩል ቁጥር ላይ ስለደረሱ ያንን የጨዋታ ቁጥር እኩል አይደሉም። የጎል ቁጥሩ ነው ብለው እኩል ከሆኑ ሌላ በምን ይለያል የሚለውን ስናይ አሲስት። ስለዚህ አሲስት እስካሁን ድረስ ሊዮኔል ሜሲ 1 አሲስት ነው ያለው፣ ኪሊያን ምባፔ 3። ስለዚህ ኪሊያን ምባፔ በጎል ቁጥር እኩል የሚሆኑ ከሆነ የኮከብ ግባግቢነቱን የማግኘት እድሉ የበለጠ ከፍ ይላል። በአሲስትም ደግሞ እንደገና እኩል የሚሆኑ ከሆነስ ደግሞ በአነስ ያለ ደቂቃ ሜዳ ላይ ያሳለፈው ተጫዋች ማን ነው?
ሚለውም ደግሞ ግምት ውስጥ ይገባል። ይሄም ሚኒትስ ማለት ነው። ይሄም ግምት ውስጥ የሚገባ ነገር ነው። ስለዚህ አሲስትም እንደገና ደግሞ ያሳለፈው ደቂቃ በሜዳ ውስጥ ማን ነው ትንሽ። ስለዚህ ጎልደን ቦሉን ለመውሰድ አሁን ኮከብ ግባግቢ የሚለው ስሙ ትክክል አይሆንም። ኮከብ ግባግቢ ማለት ብዙ ያገባ ማለት ነው። ግን እንደዚህ እኩል የሚመጣ ነገር ካለ ጎልደን ቦሉን ኮከብ ግባግቢ ለምንለው የሚሰጠውን ሽልማት ለአንድ ሰው መስጠት ስላለባቸው በዚህ መስፈርት ይለዩታል ማለት ነው። የጎል ቁጥር፣ ከዛ ቀጥለው አሲስት፣ ከዛ በኋላ ሚኒትስ ፕሌድ እያለ ነው የሚወርደው። እንደዛም እኩል ከሆነስ እንደዛ እኩል ከሆነ እንግዲህ ያው ለሁሉም ይሰጣል እንጂ ለምን አሁን እስካሁን ባለው ሁኔታ እውነት ለመናገር 7 ጎል ያስቆጠር ኤርሊንግ ሃላንድ ከሁሉም ያነሰ ደቂቃ ግን የተጫወተው እሱ ነው። ለምን ከተባለ ከፈረንሳይ ጋር በነበረው ጨዋታ እረፍት ተሰጥቶታል እና በጣም ባነሰ ሁኔታ የሱ የሜዳ ላይ ደቂቃዎች አነስ ያሉ ናቸው። ግን አሲስቱ ደግሞ ይታያል። አሲስት ደግሞ ይታያል። እምባፔ ይበልጣቸው። መልካም። ለማንኛውም እንግዲህ ዓለም ዋንጫው በጣም ከፍተኛ የሆነ ጉጉትን ፈጥሮብን ይቀጥላል። ዛሬ ምሽት 4 ሰዓት ላይ በስፔንና በቤልጂየም መካከል የሚደረግ ጨዋታ አለ። እኔ ስፔን ታሸንፋለች እላለሁ። ሳምሪም በዚሁ ተስማማለች ይመስለኛል። እስማማለሁ ስፔን። ከዛ ቅዳሜ ሌሊት 6 ሰዓት ላይ የሚደረግ ጨዋታ አለ። እነዚህ የቅዳሜ ጨዋታዎች አርጀንቲናን ከኖርዌይ ማነው እንግሊዝን ከኖርዌይ አርጀንቲናን ደግሞ ከስዊትዘርላንድ የሚያገናኙ ናቸው። አርጀንቲናና እንግሊዝ ያልፋሉ። አርጀንቲናና እንግሊዝ መሰዳደብ ጀምረዋል። መለካከፍ በጣም 900 ምናምን በጣም 900 ሺህ ሰው ምናምን የሞተበት ጦርነት አድርገዋል እርስ በርሳቸው። እሱ ሁሉ እየተነሳ ነው ገና ከወዲሁ። የአርጀንቲና ተጫዋቾች በእንግሊዝ ተጫዋቾች ላይ እያሾፉ ነው። እነ ፒርስ ሞርጋን ደግሞ ወታደሮቻችን መጥተው እየቀጠቀጡ እስኪያስወጧችሁ ድረስ ናፈቃችሁ እንደ ዱላው ማለት ጀምረዋል። ነገ ሸገር ስፖርት ከ5 ሰዓት ጀምሮ ፕሮግራሙን ሲያቀርብ በእነዚህ ጨዋታዎችና በጨዋታዎቹ ጀርባ ያሉትን ፋይዳዎች ያሉትን ትርጉሞች እና ጨዋታው ምን ያህል በጉጉት የሚጠበቅ መሆኑን ያነሳል። ሃላንድ ከሃሪ ኬን የሚገርም ነው የሚሆነው። ስለዚህ በዛ ላይ ትኩረት አድርገን የምናመጣቸው መረጃዎች አሉ። የፋልክ ደሴቶች ጉዳይ ከወዲሁ ጥላጥልቶበታል። አይላቀቁም። እንግሊዝ ከአርጀንቲና መጀመሪያ ይድረሱ፣ ግን ካልደረሱ ወሬው እንዳይቀረኛ ቀደም ነገር ነው። ካልደረሱ ወሬው ሊቀር ነው። ወይ ኖርዌይ ከጣለቻት እንግሊዝን ወይ ስዊትዘርላንድ አርጀንቲናን ካስወጣቻት ሊቀር ነው። ከደረሱ ብለን ደግሞ ወሬ ሲባክን ደስ አይለኝ። አይባክንም። ነገ እናቀርበዋል። የነገ ሰው ይበለን። ኢትዮጵያ ለዘለዓለም ትኖር።